ብራዚላዊው አማካይ ብሩኖ ጊማሬሽ የአርሰናል ተጫዋች መሆኑ ተረጋግጧል። ብሩኖም በ48 ሰዓታት ውስጥ ሜዲካሉን ለማድረግ ከወኪሉ ጋር በመሆን ወደ ለንደን ለመምጣት በዝግጅት ላይ መሆኑ ተሰምቷል። አርሰናል ለብሩኖ ጊማሬሽ ዝውውር ለኒውካስል 75 ሚሊዮን ፓውንድ እንደሚከፍሉ እየተነገረ ይገኛል። በተጫዋቹ የሽያጭ ትርፍ ላይ የኦሎምፒክ ሊዮን 20% ያህል ከ7 እስከ 8 ሚሊዮን ፓውንድ እንደሚያገኙም ተሰምቷል። ይህ ዝውውር እንዲጠናቀቅ ሚኬል አርቴታና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታም ወሳኙ ሚና እንደተወጡ የተነገረ ይገኛል። ብሩኖ ጊማሬሽ በአሁኑ ሰዓት ወደ ለንደን ጉዞ መጀመሩ ተሰምቷል። የምዕራብ ለንደኑ ክለብ ቼልሲ የ28 ዓመቱን ስፔናዊ ግራ መስመር ተጫዋች የሆነውን ፔፕ ቻቫሪያን ከራዮ ቫይካኖ እግር ኳስ ክለብ ለማስፈረም ተቃርቧል። ሁለቱ ክለቦች ሲያደርጉት የነበረው ውይይት በስኬት መጠናቀቁ ተሰምቷል። ቼልሲ ለቫይካኖ 19 ሚሊዮን ዩሮ እንደሚከፍል የታወቀ ሲሆን 125 ጨዋታዎችን ለክለቡ ያደረገው ቻቫሪያ በግል ጉዳዮች ዙሪያ ከቼልሲ ጋር ከተስማማ ቆይቷል። ተጫዋቹ ለንደን በመገኘት የሕክምና ምርመራውን ለማድረግ ዝግጅት ላይ መሆኑ ተሰምቷል። ዣቪ አሎንሶ በማድሪድ እያለ ለማስፈረም ሲፈልጉ የነበረውን ተጫዋች አሁን መዳረሻው ስታንፎርድ ብሪጅ ለመሆን ተቃርቧል። ቻቫሪያ ኩኩሪያን በመተካት የቼልሲን ማሊያ ለመልበስ መቃረቡ እየተነገረ ይገኛል። አርጀንቲናዊ ኮከብ ሁሊያን አልቫሬዝ በዛሬው ዕለት ከአትሌቲኮ ማድሪድ ኃላፊዎች ጋር ለመነጋገር ቀጠሮ መያዙ ተሰምቷል። የካታላኑ ክለብ ባርሴሎና ሁሊያንን ለማስፈረም ያላቸው ፍላጎት መቀዛቀዝ አሳይቷል ተብሏል። የማድሪድ ሰዎች ሁሊያንን ለማቆየት ካልሆነም ከላሊጋ ውጭ ለሚገኝ ማንኛውን ክለብ ለመሸጥ ያስባሉ ተብሏል። መድፈኞቹ ሙሉ ትኩረታቸው ቪኒሲየስ ላይ ቢሆንም ሁሊያን ወደ እንግሊዝ መምጣት ከፈለገም ቤርታ ተጫዋቹን ለማሳመን ሁሉን ነገር እንደሚያደርጉ ተሰምቷል። ባርሴሎናዎች የሁሊያን ጉዳይ ካልተሳካላቸው ባላቸው ተጫዋቾች ይተማመናሉ ተብሏል የሚል መረጃም እየወጣ ይገኛል። ሃንስ ዲተር ፍሊክ ለ18 ዓመቱ ግብፃዊ አጥቂ ሐምዛ አብዱል ከሪምን ወደ ዋና ቡድን ማሳደግ ፍላጎታቸው እንደሆነም እየተነገረ ይገኛል። የስፔኑ ካዴና ዴናሴርም ይህንን መረጃ አጋርቷል። ቶተንሃም ሆትስፐር በክረምቱ የዝውውር መስኮት ወሳኝ የሚባሉ ተጫዋቾችን እያስፈረመ ይገኛል። አሁን ደግሞም ከሳቪኒዮና ፔድሮ ኔቶ ጋር ስማቸው ተያይዟል። የስፐርሱ አሰልጣኝ ሮቤርቶ ዲዘርቢ ከክለቡ አመራሮች ጋር ከተነጋገሩ በኋላ የመስመር አጥቂ ለማስፈረም ተዘጋጅተዋል። የስፐርስ አመራሮች የሲቲው ተጫዋች ሳቪኒዮን ለማስፈረም ፍላጎት አሳይተዋል። አሰልጣኙም የብራዚላዊ ተጫዋች አድናቂ ናቸው ተብሏል። የስፐርስ አመራሮች ከሲቲ ሰዎች ጋር መነጋገር መጀመራቸውም ተሰምቷል። ቶተናሞች የሳቪኒዮ ዝውውር ካልተሳካላቸው በሚል የቼልሲውን ፖርቱጋላዊ ተጫዋች ፔድሮ ኔቶን ለማስፈረም በአማራጭነት እንደያዙት ታውቋል። ቼልሲዎች ኔቶን የሚሸጡት ከሆነ ትክክለኛ ገንዘብ ከቀረበላቸው ብቻ እንደሆነ ተዘግቧል። ግብፃዊው ኮከብ ሙሐመድ ሳላህ ወደ ትራዝቦንስፖር የሚያደርጉ ዝውውር ማጠናቀቁ ተሰምቷል። የተርኬ ክለብ የሆነው ትራዝቦንስፖር ከግብፃዊ አጥቂ ሙሐመድ ሳላህ ጋር ስምምነት ላይ መድረሱን አሳውቋል። ከዚህ ጋርም ተያይዞ ሙሐመድ ሳላህ ለ2 ዓመት የሚያቆይን ውል መፈራረሙም ተገልጿል። በጣም ደስተኛ ነኝ፣ ይህንን ክለብ በመቀላቀሌ ኩራት ተሰምቶኛል። ክለባችን ስኬታማ ለማድረግ እንሰራለን፣ በቅርቡ አገኛቸዋለሁ በማለት ሳላህ ለደጋፊዎቹ መልእክቱን አስተላልፏል።